ነቢይ ሚራክል ተካ ምን ገጠመው? እጅግ አስደንጋጭ የሆነ መረጃ ተሰምቷል። ማጣትንም ማግኘትንም አውቃለሁ። ኑሮዬ በቃኛል የማለትን ጥር ተምሬያለሁ ከሚሉት ወገን ነኝ። ከእናትነት ከባድ ነገር ያው እናትነት መስጠት ስለሆነ አንዳንዴ መቀበል በምትፈልግበት ጊዜ በከባድ ሁኔታዎች ውስጥ በመታልፍ ጊዜ አሁንም የሚሰጥ ሰው መሆን እሱ ይከብዳል። በጣም ደሞዳቸው ሁልጊዜ መቼም ቢሆን በምንም ሁኔታ ውስጥ ደሞዳቸው በሞባይል ስልኮቻቸው ላይ ያለን መጽሐፍ ቅዱስ ነው ቤተክርስቲያን ይዘው በመሄድ ሞባይል ስልኮቻቸውን እየነኩ ቤተክርስቲያን ውስጥ ቃል የሚካፈሉ ነገር ግን ሐሳባችን ይወሰዳል ወደ ሌላ አፕሊኬሽን ውስጥ እንገባለን። በራሱም አብዛኛው የመጽሐፍ ቅዱስን በሚመለከት እየተከራከሩ ያሉ በአገር ውስጥም በውጭ የሚገኙ ወገኖች back to the origin እያሉ ነው። እባካችሁ ወደ ዋናው ነገር እንመለስ። let's back to the bible to the church መጽሐፍ ቅዱስን ወደ ቤተክርስቲያን እንመልስ የሚል ክርክር እያመጡ ነው። እውነት ነው። አብዛኛው ሰው በሞባይል ስልኩ ላይ ያለውን መጽሐፍ ቅዱስ ገብቶ ባያው አብዛኛው ነገር የተቀነሰለት ሆኖ ይገኛል። በዚህ ሰዓት ጽሁፉ የተሳሳተ ነው። በየመሃሉ የሆነ ነገር እያስገቡ ማለት ነው። እህቶቼና ወንድሞቼ ህይወታችሁን ከዚህ ጠብቁ። ከዚህ ቃል ጋር ዘመናችሁ ይለቅ። ወጣቶች ወይ ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ለብዙዎች አስተማሪ የሆነውና ከገጠር እስከ ከተማ ደከመኝ ሰለቸኝ ሳይል የወንጌል አገልጋይ የሆነው ፓስተር ይድነቃቸው የተባለውና እንዲሁም በወንጌል ጉዞ ለብዙዎች አስተማሪና ቀንና ታማኝ የሆነው ፓስተር ይድነቃቸው በድንገተኛ ሞት ከዚህ ዓለም ሕይወቱ ማለፉ ተሰምቷል። ይህን አስመልክቶ ነቢይ ሚራክል ተካ እጅግ አሳዛኝ የሆነ መልእክት አስተላልፏል። እግዚአብሔር ላንተ ስለሰጠው ጥበብና እውቀት እኛ ሁልጊዜ እግዚአብሔርን እናመሰግናለን። እግዚአብሔር ባንተ አልፎ ብዙ ጠቅሞናል። ወደፊት በጌታ ፊት እስክንገናኝ ድረስ ሁሌ ስራዎችን እናስታውሳለን ስል ነው ነቢይ ሚራክል ተካ በዛሬው ዕለት በሞት ስላጣ ነው ስለ ፓስተር ይድነቃቸው ወይም ስለ ፓስተር ይድነ ይህንን የሐዘን መልእክት ያስተላለፈው። እግዚአብሔር ሞገስ የሆናት ድንቅ ሴት የሰዎችን ትኩረት ለማግኘት ሳትንቀሸቀሽ እዩኝ ሳትል ሰዎች እንዲወዱኝ ብላ ያመነችበትን ነገር ፊት ለፊት ከማድረግም ሆነ ከመናገር ሳትቆጠብ አንዳንዶች እንደሚያደርጉት በሃይማኖት ወይም በፖለቲካ ውስጥ አነጋጋሪ የሆኑ ጉዳዮችን በሶሻል ሚዲያ ላይ በማንሳት የየዕለቱ አጀንዳ ሊሆን ሳትል ግን እንዲሁ ብዙ ሰዎች የሚወዷት የሚያከብሯት በሶሻል ሚዲያም ቢሆን 681,000 በላይ ሰዎች የሚከተሏት እግዚአብሔር ሞገስ የሆናት ድንቅ ሴት ናት ዘሪቱ ከበደ ስሎም በርካቶች የቀድሞ ዘፋኟ በአሁኑ ጊዜ ደግሞ ወደ ዝማሬ ዓለም የተቀላቀለችውን ዘሪቱ ከበደ ከሰሞኑ አዲስ አልበም ለመልቀቅ ማሰቧን በማህበራዊ ድረገጿ ማስፈራውን ተከትሎ በርካቶች መልካም ምኞታቸውን ለዘሪቱ ከበደ እየገለጹ ይገኛሉ። ወደ ቤተክርስቲያን የሄደ ሰው ሁሉም ሊፈወስ አይችልም። ብር ከፍለ ዘይቱንና ጨውን ገዝተ ሊሆን ይችላል። ለሁሉም በአንድ ቀን ፈውስ አይሆንም፣ ትንቢትም አይመጣም። ትልቁ ስህተት በገዛው ምትክ ፈውስ ማሰቡ ነው እንጂ ጌታ ይናገረኛል ብላችሁ መርጣችሁ መሄዳችሁ ስህተት ላይሆን ይችላል። ሰው ሲጨንቀውና ሲያማው ግራ ሲገባው የትም ይሄዳል። ቤተክርስቲያን የምንሄደው ለመፈወስ ብቻ አይደለም፣ ለማምለክም ህብረት ለማድረግም የጌታን ድምጽ ለመስማት ነው። ያለ ትንቢት በወንድሞች መሰባሰብ ምክንያት የተዘጋጀ የእግዚአብሔር በረከት በዛ ተዘጋጅቶ ይጠብቃል። ለምሳሌ ኢየሱስ ክርስቶስ በአገልግሎቱ ሁሉንም በሽተኛ አልፈወሰም፣ ሁሉንም ሙታን አላስነሳም። እንዲሁም አንዳንዱን ለነ ጴጥሮስ አስቀምጦ ነው የሄደው። ለምሳሌ በሰለሞን መመላለሻ የነበረው 40 ዓመት ሽባ የነበረው ሰው እዛ ቤተ መቅደስ ኢየሱስ ገብቶ ወጥቷል። ነገር ግን ሰውየውን አልፈወሰውም። ለሁሉም የሚሆን የእግዚአብሔርን መንግስት አዋጅ ሰብኳል። ብዙዎች ድነዋል፣ ጥቂቶች ከስጋ ደዌ ተፈውሰዋል፣ ጥቂቶች ከሞት ተነስተዋል። ወንድማችን አልዓዛርን ጨምሮ ድንቆችና ምልክቶች ወንጌልን ከማስፋት አንጻር የአማኞችን እምነት ከፍ ለማድረግና በኢየሱስ ላይ የነበራቸው መታመን እንዲጨምር ቃሉን በምልክቶች ያጸና ነበር። ማንንም ለማስደመም ራሱን ለማሳየት አይደለም፣ ተልእኮውን እየፈጸመ ነው። አማኞች ለዘመኑ አገልጋዮች ፈተና መሆን የለባችሁም፣ ብዙዎችም እንዲሲቱ ምክንያት መሆን አለባችሁ ብዬ አላምንም። የእናንተን ፍላጎት ለማሟላት እንዳመጣጣችሁ ለመሸኘት ያላላቸውን እንዲሉና ያልሰሙትን እንዲፈጽሙ አታደርጉም። እግዚአብሔር ይናገራል፣ በደንብ ይናገራል፣ ለሁሉም ሰው ይናገራል። አዎ በምን በቃሉ በትንቢት ግን ለተወሰኑ ሰዎች። በተጨማሪም ነቢያቱ በሚፈልጉበት ሰዓት ሳይሆን ትንቢት በሚያስፈልግበት ጊዜ። ትንቢት የግለሰቡ የኪስ ገንዘብ አይደለም። ፈቃጅ አለው ሲል የገለጸው አገልጋይ ገዛኝ አሰፋ የተባለው ግለሰብ ነው። አይኖ ይሄኛውንም እንደምትጠራጠሩኝ ተመልሶ ደግሞ ይነሳባል እንደምትሉ አሁን ይሄኛውን ራሱ ስነግራችሁ
ናቡከደነጾር ይሄ መጨረሻ ነው እውነት ነው ከዚህ በኋላ አልተነሳብህም ካላችሁኝ ይነሳብኝ አይነሳብኝ እንግዲህ እዛ ስንገናኝ ነው የምንተዋወቀው ወይ በአብርሃም እቅፍ ታዩኛላችሁ ወይ እንደ ባለጠጋው በሲኦል ታዩኛላችሁ እሱ በኋላ ይለያል ችግር የለውም ግን እንዴት ልኬን እንዳሳየኝ የዳንኤል አምላክ እኔ ነኝ የማውቀው ከቤተ መንግስት አውጥቶ ሳር አስፈልቶኛል ሳር ግን ተመልሼ ደግሞ አይኔን ወደ ሰማይ አምላክ ሳነሳ ደግሞ እንደገና አእምሮ ይመልሶልኛል እንደገና ክብር ይመልሶልኛል ቁጥር 36 በዛን ጊዜም አእምሮዬ ተመለሰልኝ ለመንግስቴም ክብር ግርማዬና ውበቴ ወደኔ ተመለሰ ተወስዶብኝ ነበር አያችሁ ጸጉሬ በትልቅ እንክብካቤ ነበር የሚቆረጠው የሚስተካከለው በ7 ዓመት ግን እንደ ንስር ታውቃላችሁ እንደ ጆፌ አሞራ ነው በቃ በላይ ላይ እንትን ያደረገ መሳቂያ ነው የሆንኩት እዛና አህያ ሰፈር እነ በሬ ሰፈር ምን ይመስላል ጸጉሩ የበሬ አይደለም የንስር ነው ጥፍሩን ሁሉ እየተባልኩ ጥፍሬን እኮ ተሯሩጠው ነበር እኮ የሚቆርጡልኝ እኮ በኔ ስር ያሉ እኮ ቤተ መንግስት የሚሰሩ ሰዎች በ7 ዓመት ግን ጥፍሬን ማን ይቆረጠው ማን መሳቂያ ሆንኩ መሳለቂያ ሆንኩኝ ግን ከ7 ዓመት በኋላ ግን ግርማዬና ውበቴ እንደገና ወደኔ ተመለሰ ከዛ ከቀጠላችሁ የኔ ልጅ ታሪክ ነው ማይረባ ልጅ ነው የወለድኩት ከኔ ባሰ ደፋር ከኔ ባሰ እግዚአብሔርን የማይፈራ ልጅ ወልጄ ያረፍኩት ጭራ ዳንኤል ምዕራፍ 5 ላይ የልጄ ታሪክ ነው ያለው ሰካራም ዳንስ የሚወድ በኢየሩሳሌም ለእግዚአብሔር ሲቀርብባቸው የነበሩ መጠጫዎችን አምጡ ብሎ እንጠጣባቸው ብሎ ወይን ጠጅ እየጠጣ ከቁባቶቹ ጋር የሰከረ የደነሰ የጨፈረ ብዙ አማልክትን ማምለክ የጀመረ በጣም ማይረባ ልጅ ነው የወለድኩት የሚገርማችሁ ልቡ ያልተነካ ሰው ጠንቅ ነው ለራሱ ጠንቅ ነው ለቤተሰብ ጠንቅ ነው ለአካባቢው ጠንቅ ነው ለሀገር ጠንቅ ነው ልባችሁ ይነካላችሁ አዎ በቃ እስቲ በዚህ በረከት ልባርካችሁ በእውነት እግዚአብሔር ምናችሁን የማይንካ ልባችሁን ይንካላችሁ ይሄ የምትነኩት መነካት አንድ ሳምንት ነክቷችሁ የሚለቅ ሳይሆን ከናንተ ጋር የሚቀጥል ይሆንላችሁ ተባረኩ ደህና ሆንኩኝ በቃ ተለወጥኩ ተነካሁ ብላችሁ ተመልሳችሁ እንደገና ሪላፕስ የሚያደርግ ነገር አያገኛችሁ የእውነት የሰማይ አምላክ እግዚአብሔር ልባችሁን ይንካው ከዚህ የተነሳ አይናችሁን ወደ ሰማይ አምላክ ቀና የምታደርጉበት በረከት ያገኛችሁ ዛሬ ለኢትዮጵያ ሕዝብ በአጠቃላይ ነው መልእክት ይዤ የመጣሁት በዚህ ወቅት ደግሞ ያው በተለይ በዚህ በኦርቶዶክስ አካባቢ በጾምና በጸሎት የሚታሰብበት እንደውም አንድ ሳምንት ቀርቶታል ይመስለኛል የፋሲካ በዓልና ምን እያረግን ነው እንደው እንደ ክርስቲያን እንደ አማኝ ምን እያረግን ነው አሁን ጌታ ኢየሱስ ክርስቶስ እንግዲህ የክርስትናችን ሴንተሩ እሱ ነው ማዕከለኛው እሱ ነው መሪው እሱ ነው ሞቱን ሞተን መዳን ትንሳኤውን ደግሞ ተነስተናል ልንል ነው ስለዚህ ይሄ የጌታ ኢየሱስ ጾም ጸሎት በምድረ በዳ 40 ቀን ጾሞ ጸልዮ የተፈተነበት ወቅት ነው አሁን በዚህ ሰዓትና እንደ ክርስቲያን ምን እያደረግን ነው እግዚአብሔርስ ምን እያለን ያለውና ብዙ ጊዜ በመልእክቴ ላይ አትጩሂ የምትሉኝ ሰዎች አላችሁ በጣም የሚገርመው ነገር እየጮህ ያለው እኮ እግዚአብሔር ነው ወንድም ዓለም ጸገነት ደገፉ አይደለችም የምትጮኸው እየጮህም ያለው እግዚአብሔር ነው የእግዚአብሔር መንፈስ ነው እንደገና ደግሞ መልእክቱ የሚያስጮህ ነው በጣም የሚገርማችሁ ነገር የዛሬ መልእክቴም ጩህ ብሎኝ ነው የመጣሁት እግዚአብሔር ጩህ አትቆጥብ መለከቱን ንፋ ይላል እዚህ ጋር ነግራችኋለሁ ኢሳይያስ 58 ላይ በአጠቃላይ እንደ ኢትዮጵያ ሕዝብ የዛሬ መልእክት ይሄ ነው ኢሳይያስ 58 በኃይልህ ጩህ አትቆጥብ ድምጽህን እንደ መለከት አንሳ ለሕዝቤ መተላለፋቸውን ንገር ይሄ ነው የዛሬ መልእክቴ የሚያስጮኸኝ እግዚአብሔር መተላለፋችሁን ኃጢአታችንን እየተናገረ እረፉ እያለ ነው መቼም አባት ሲቆጣና ሲገርፍ እያለ ቀስ እያለ አይደለም እንዴ ድምጽም ከፍ ይላል ሁኔታውም ይቀየራል ስትገረፍ አባት እየገረፉ ማሙሽዬ እያሉ ነው እንደሚገርፉ አይደለም ቅጣት ሲሆን ድምጹም ጮክ ይላል መልእክቱም የሚገባው ወደ ጆሮ የሚገባው ቁጣም ያስታውቀው አንድ የቁጣ ምልክት ድምጽን ከፍ አድርጎ መጮህ ነው ስለዚህ በያዕቆብ ላይ አትቆጥብ ኢሳይያስ 58 ቁጥር 1 በኃይል ጩህ አትቆጥብ ድምጽህን እንደ መለከት አንሳ ለምን ለሕዝቤ መተላለፋቸውን ንገርልኝ ዛሬ መልእክቴ ኦርቶዶክስ ጴንጤ ምናምን የለም እንደ ኢትዮጵያ ሕዝብ ነው የዛሬው መልእክት እንደ ሕዝብ እንደ ሀገር ነው እግዚአብሔር እየተናገረ ያለው ለምንድነው ምን ብዬ ነው ምጮኸው ካላችሁኝ በቁጥር 2 ላይ ስሙኝ ነገር ግን ዕለት ይሹኛል አለ እኮ ጾም አለ ጸሎት እኮ አለ
እግዚአብሔርን መፈለግ የሚመስል ነገር አለኮ ስሙኝ ነገር ግን ዕለት ዕለት ይሹኛል መንገዴንም ያውቁ ዘንድ ይወዳሉ ጽድቅን እንዳደረጉ ጽድቅ ይጫወታሉ ምንማ የኢትዮጵያ ሕዝብ ያምላካቸውንም ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል ወደ እግዚአብሔር ለመቅረብ ይወዳሉ ይኮናው ምናየው መንፈሳዊ አስመሳይነት ያያየን ነው ግብዝነት ያያየን ነው ያው ከሰው አልፎ በእግዚአብሔር ላይ ግብዝነት ልክ መንፈሳዊ እንደሆነ ነገር ልክ ጻድቅ እንደሆነች አገር ልክ የኢትዮጵያ ሕዝብ ደግ እንደሆነ ነገር እየተጫወተን እኮ ነው በእግዚአብሔር ላይ ሰው ተውት እርስ በርስ ተናንቆ ተጠራርቶ የጥላቻ ጥግ አይተናል ኢትዮጵያ ውስጥ ከዛስ ስለምን ጾምን አንተም አልተመለከትከንም ሰውነታችንን ስለምን አዋረድን አንተም አላወቅም ይላሉ ይሄ ከኛ ጥያቄ ነው ጻድቅ ምን ጫወተው ሰዎች ጥያቄ አሁን እንዴ ጌታ እግዚአብሔር ለምን አይሰማም ጆሮ እንዴት ሆኖ ነው ይሄው ይጸልያል ይሄው ይጾማል ይባላል ላያችን ነው ወገኖቼ እግዚአብሔር ግን ከሱ የተሰወረ ነገር ስለሌለ መልሱ ሰጥቶናል አሁን የጴንጤው ህብረተሰብ ይጸልያል የኦርቶዶክስ ጾም ጸሎት ተይዟል አሁን 40 ቀን ስሙኝማ ለ40 ቀን እኮ ከሽሮ ከምናምን ከስጋ ከእንቁላል ተከልክሏል በቀደም እንደውም የነሱ ዋናው አስተማሪ ሲቀልድባቸው ነበር ከእንቁላልና ከስጋ ምን ጾመው በተዋለድ ስለሚመጣ ነው ብሎ መቼም የመምህር ዘበነ ተረተረት አልቅም እሱንም አንድ ቀን ሰብስቤ ይሄን ሰው አቁም ሚለው የለም ወይ ብዬ ማቅረብ በጣም ፈልጋል በጣም ትውልድ እየተቀለደበት ያለው በዛ በኦርቶዶክስ በኩል በመምህር ዘበነ ነው በጣም ያስቃልም ያሳዝናልም አሁን ዛሬ ግን ምነግራችሁ ነገር ምንድነው ለምንድነው ጸሎታችን መልስ ያላገኘው ይሄው እግዚአብሔር መልስ አለው ወገኖቼ የእግዚአብሔር ቃል እኮ አይዋሽም ለእያንዳንዱ ጥያቄያችን መልስ አለው ምን አለ መሰላችሁ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ሰራተኞቻችሁንም ሁሉ ታስጨንቃላችሁ እነሆ ለጥልና ለክርክር ትጾማላችሁ ለግፍ ጡጫም ትማታላችሁ በግፍ ጡጫም ትማታላችሁ ድምጻችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም ውሸት እኮ ነው የኢትዮጵያ ሕዝብ ውሸታም ሆኗል የኢትዮጵያ ሕዝብ በአጠቃላይ ነው ማለት ግብዝ ሆኗል ኦርቶዶክስ ቢሆን ጴንጤ ቢሆን ካቶሊክ ቢሆን ሙስሊም ቢሆን ሁሉም እንደ ሕዝብ እንደ ሀገር አስመሳዮች ሆነናል እግዚአብሔር ለዚህ ነው ይሄው መልስ አመጣ አሁን የኩዳዴ ጾም ይመስላል ሀገር ቤት ሰው የሚጾም ይመስላል ሰው የሚያስቀድስ ይመስላል ከሚሆነው አንፃር በጣም የሚገርማችሁ ነገር ደግሞ በዚህ ወቅት ነው ሁላችሁም የሰማችሁት በኢቢኤስ የተላለፈው የብርቱካን ጉዳይ ስሙኝ ጾመኞች ነን ከሚሉት ነው ድራማ ተሰርቶ ህዝብን ከህዝብ ለማጋጨት አገር ላይ ብጥብጥ ለማመስ ከካናዳ ከአሜሪካ በገንዘብ ተሳስረው ድራማ ተሰርቶ ህዝብ ፊት ቀርቦ እንደዚህ አይነት የተንኮል ጭንቅላት የማን ነው ካላችሁ የኢትዮጵያዊ አያሳፍርም እግዚአብሔር ግን አጋለጠ እግዚአብሔር ግን ከለከለ ሊመጣ ያለውን አስባችሁታል የኢትዮጵያ ህዝብ እንደዚህ ክፉ ነው ይላችሁ እውነተኛውን ምክንያት ሲያጡ ማለት ነው በጣም የሚገርማችሁ ነገር ደግሞ የእስራኤል ጠላቶች ለምሳሌ ፍልስጤማውያን የእስራኤልን አምላክ ይፈሩ ነበር እንዴ አምላኩን አትፈሩም እንዴ መንግስት ላይ ተቀመጠው እኮ የኢየሱስ ክርስቶስ ተከታይ ነው አምላክ አለኮ እዛ ጋር ቁጭ ብሎ ነው የእናንተን የተንኮል ሴራ እኛም ደግሞ ስለ ሀገር እንጸልያለን ሁሉ ጊዜ ከውጭ ከውስጥ የሚመጣውን ክፉ ነገር ከልክል ይያል እንዴት ሰው በራሱ ዜጋ ላይ ጾመኛ ነኝ የሚል በኩዳዴ ጾም የእግዚአብሔርን ፊት በመንፈልግበት ሰዓት ይሄ ሁሉ የተንኮል ድራማ ተሰርቶ ህዝብ ፊት ቀርቦ ተባሉ ማለት እኮ ነው ማባላት እኮ ነበር እቅዱ ማለት ነው
ይሄ ከየት ነው የመጣው? ከጨለማው ዓለም ማን ነው የሰራው? የእባብ ልጅ እፉኝት። አሁን ይሄንን ታዲያ በምን ቋንቋ ነው የምትገልጹት ካልጮኻችሁ በስተቀር? ስለዚህ ዛሬ እግዚአብሔር እየተናገረ ያለው እንደ ሀገር ሰንሰለት ዘርግቶ በኢትዮጵያ ላይ ክፉ ነገር ለማምጣት ትውልድን ከትውልድ ለማናከስ እየሰራ ያለ የዲያብሎስ የዘንዶ መንፈስ በጌታ በኢየሱስ ክርስቶስ ስም ይመታ። በኢየሱስ ስም ይመታ። ተመቷል። አሁንም ድራማ ሰርታችሁ ህዝብ ልታባሉ የነበራችሁ እናንተ እግዚአብሔር ይፋረዳችኋል። ደግነቱ እግዚአብሔር ሰው አለው። ስሙኝማ ባካችሁ፣ እግዚአብሔር ሰው አለው። በጓዳ የሚጸልዩ ብዙ አሉ። ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ትውልድ ይጸለያል ወገኖቼ። እግዚአብሔር ሰምቶ አስከለከለልን። አሁን በዚህ በኩዳዴ ጾም ወቅት ነው እንግዲህ የብርቱካን ታሪክ የኢቢኤሱ የተነገረው። አያሳፍርም? እንደ ሀገር አያሳፍራል? እነ ጻድቆቹ ጾም ጸሎት ላይ ያላችሁ ነገ ደግሞ ምንም ይሄ ነገር እኮ ባይጋለጥ እግዚአብሔር ባያጋልጠው ኖሮ አስቡት እንግዲህ ሊመጣ የነበረውን መዘዝ። ምን አይነት ህዝብ ነው እንዴ? ምን አይነት ትውልድ ነው? እግዚአብሔርን የማይፈራ ወንድሙን የሚጠላ። ስሙኝማ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አጾም። ሰው ይሸወዳል፣ እግዚአብሔር አይሸወድም። ከዛስ እኔ የመረጥኩት ጾም ይሄ ነው ወይ? እናንተናች እግዚአብሔር ይሄን ጾምና ጸሎት አይቀበልም። ለምን? ጠዋት ጾምና ጸሎት፣ ማታ ድግምት፣ ማታ መተት፣ ማታ ሴራ፣ ማታ ድራማ፣ ወንድም ለማጋጨት። የእኛም ቤት የዛም ቤት የዚህም ቤት አሁን ምንም መለየት አይቻልም። ኧረ አይቻልም። ተቀላቅለናል፣ ሸክም ሆነናል። ለሀገር ሸክም፣ ለሀገር መፍትሄ፣ ለህዝብ መፍትሄ፣ ለትውልድ መፍትሄ ይዘን መገለጥ ሲገባን እኔና እናንተ የወንጌል አማኞች ጉዳያችንን ይዘን ወደ መንግስት መሮጥ ጀምረናል። ይሄ ካላሳፈራችሁ ምን ሊያሳፍራችሁ ይችላል? የእግዚአብሔርን መንግስት የሚያገለግል ሰው እኮ ከመንግስት ቦታ ወደኛ እየተሮጠ መፍትሄ ፍለጋ ወደኛ ነበር። ህልም የምትፈታው ቤተክርስቲያን ነበረች። ሰብስባ ማብላት ያለባት ቤተክርስቲያን ነበረች። ህዝብ የምታረጋጋ ቤተክርስቲያን ነበረች። ዛሬ ግን ቤተክርስቲያን ከክብሯ ወርዳ ዶሴዋን ይዛ ወዴት? ወደ ጠቅላይ ሚኒስትሩ ቢሮ። ኧረ ሼም በእኛ ዘመን ሼም በእኛ ዘመን ሼም። እግዚአብሔር ይርዳን ወገኖቼ። ስሙኝማ፣ እኔ የመረጥኩት ጾም ይህ ነው ወይ? ሰው ነፍሱን የሚያዋርደው እንደዚህ ባለቀን ነውን? በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? መቼ ያነጠፍን? መቼ ከልብስ ንስሐ ገባን? እናንተ ኃጢአታችን እኮ በላይ በላዩ እየተደረበ እየተለሰነ እላዩ ላይ ጉብ ብለናል እኮ። ከስር እኮ ኃጢአት ነው ድማለ ቆሻሻ ከላይ ነው የተቀመጥከው። ተቆልሎ እኮ ነው፣ ቆሽሿል እኮ ቤቱ እኮ ቆሽሿል። ሳይጠረግ እኮ ነው ከላይ ምንጣፍ ነገር የተለበሰው። ብዙ ያልተወራረደ ሂሳብ አለብን፣ እዳ አለብን። ስሙኝማ፣ እግዚአብሔር ይርዳን ወገኖቼ። ህዝቤ ምስጋና ትቷል ይላል እግዚአብሔር። ምስጋና የለም፣ እግዚአብሔርን መፍራት የለም፣ ፍቅር የለም። መጨረሻው ዘመን በአመፁ ቀጥሏል። አምናም ካቻምናም ያማራል። በነገራችሁ ላይ ይሄ መልእክት የተጻፈው በ2023 ከ2 ዓመት በፊት ነው መልእክት የተጻፈው። ግን ዛሬም ትኩስ ነው። ዛሬም አልተመለስንም።